በቱሪዝም አንደኛው በስፖርት አብረው የተከታተሉ የዛን ከተማ ህዝብ አግኝተው ፈንታስቲክ የሆነ ታላቅ ሩጫ በኢትዮጵያ እንደው ከዚህ ከቴንኪው በላይ በየክፍለ ሀገሩ የሚሰራቸው ስራዎች ሰው ወንደር ነው። ፕሊስ ይህን ግብ አድርጉ። ምክንያቱም ሀገራት ተጠብቅባቸዋለች። ይሄ ነው ቴሲስ ዩር ፕሌስ እና በጣም አሪፍ ነው። ይህንን ካደረጉ በኋላ ታላቅ ሩጫ እንግዲህ ዘንድሮ ባንክ ኦፍ አሜሪካ ግሬት ኢትዮጵያ ላይ ስሙ ያው ባንክ ኦፍ አሜሪካ ግሬት ኢትዮጵያ ለተሰጠ የሚቀጥለው ሩጫ ጀምሮ ነው የምናካሄደው። በእውነት ታላቅ ሩጫ በኢትዮጵያ ትልቅ አቺቭመንት ካደረግናቸው ነገሮች ባንክ ኦፍ አሜሪካን የሚያክል ስፖንሰር ወደ ኢትዮጵያ ማምጣት መሳብ። ባንክ ኦፍ አሜሪካ እንደምታውቁት እንኳን በኢትዮጵያ ውስጥ በአፍሪካ ውስጥም ባንክ ያለው አይመስለኝም። እና ይህንን መሳብ ይህንን ከፍተኛ ገንዘብ አውጥተው ወደ ኢትዮጵያ አምጥቶ ለዚህ ውድድር ማዘጋጀት ሪሊ በጣም ያለፉት 25 ውድድሮችን ወይም አሁን ዘንድሮ ለ26ኛ ዓመት ነው ካደረግናቸው ትልቅ አቺቭመንት የምንለው ይሄ ነው እና በጣም የሚያስደስት ነው። እንግዲህ አሁን ታላቁ ሩጫ እስካሁን ድረስ ያው ከቀዳሚዎቹ አንዱ ሆነን እየዘለቀን ያለነው እንደ 10 ኪሎ ሜትር የዓለም ሬሶች። አሁን አንድ ቻሌንጅ አለብን። ምንድነው ቻሌንጃችን መሰላችሁ? ባንክ ኦፍ አሜሪካ ሌላው ዓለም የሚፈልገው ፊኒሸር ስንት ሰው ጨረሰ የሚል ፕሮግራም ነው ያለን። የሚቀጥለው ዓመት 60 ሺህ እናስወጣለን። ማነው 60 ሺህ ፊኒሸር ይኖርናል ባንል እንኳን 50 እና 40 ሺህ ሁሉ ይመዘገባል። ግማሹ በየመንገዱ እያቆራረጠ በዚህ ዓመት ምናልባት መዝናኛ ስፍራዎቹን ልንቀንስ እንችል ይሆናል። በሮጡ ላይ ፎከስ እንዲያደርግልን በጣም ኢምፖርታንት ነው። ታላቅ ሩጫ በኢትዮጵያ አንደኛ ለመባል ማለት ቢገስት ማለት ኦፍኮርስ እኛ በረመን ወርልድ ላይ በምናምን ላይ ቢገስት አሁን ግን ቻሌንጅ መጥቷል መሰላችሁ። ዓለም ላይ ስንት ፊኒሸር የጨረሱ ስንት አሉ? ኦፍኮርስ ብዙ ኢትዮጵያ ውስጥ 100 ሺህ መመዝገብ ይቻላል። 100 ሺህ እንመዝገብ ብንል እንመዘግባለን መንገዱ ስለማበቃ ነው። ግን ፊኒሸር ቬሪ ኢምፖርታንት እና አደራ ምለው የሚቀጥለው ውድድር ላይ እንደምንም ብለን መኪና ማቅረብ ካለብን የደከሙ ካለ እናቀርባለን። ግን መቼስ በመኪና ዲስኳሊፋይ እናስብለውና አደራ የሚቀጥለው ተወዳዳሪዎቻችን ኬትን ቢሆን ኬትን መጨረስ አለባችሁ። 6 ሰዓት ጠብቁ ካላችሁ እንጠብቃለን። እዛ ፊኒሽንጉ ላይ እንጠብቃለን፣ ችግር የለም። ይሄ በጣም ኢምፖርታንት ነው ለኛ። ምክንያቱም አሁን ከዚህ በኋላ የሚደረጉ ውድድሮች በሙሉ ሬጂስተርድ ናቸው። ታይም አለ፣ ሁሉም እሱ ይሰጠዋል። በቃ this is very important ነው እና አደራ ነው የምንለው። ምዝገባ ተመዝገቡ አላችሁ። ምክንያቱም እኔ እንደውም አንዳንድ ጊዜ በኋላ ያለቀ ሰዓት ቁጥር አለቀብኝ ምናምን ምክንያት እንዳይሆን አሁን ነው ያው ዛሬ ከተከፍቷል። ከዛሬ ጀምሮ አንዳንድ ራውንድ ያለቁ ቁጥሮች አሉ። ሰደሰሟቸው ከሆነ አስቁሜም አቁም፣ ልክ አይደለም። ተሳታፊ እኛ የምንሮጠው ነው የምንፈልገው። አብዛኛው ያው ታውቁታላችሁ በካምፓኒ በምናምን ያው እዚህ ፊት ለፊት የኢትዮጵያ አየር መንገድ ምናምን ስላሉ ብዙ ሺህ ያላቸው እንዳለ ይጠራሩታል እና በአየርም በምድርም ልክ አይደለም። አንዳንድ ጊዜ ምድሩንም ለቀቃሉ ለሌላ ተወዳዳ። ምክንያቱም በጣም እንደነሱ አይነት ካምፓኒዎች ብዙ ተፎካካሪ ነው ያላቸው እና ብዙ ሬጅስትር ብዙ እንትኖችን ይወስዳሉ ቁጥሮችን እና በሚቀጥለው ውድድራችን ይህንን ታሳቢ አድርገን ጥሩ ውድድር እንደምናካሄድ የማንጠራጠር። ላለፉት ዓመታቶች ለዚህ ሁሉ አቺቭመንት እንደ ታላቁ ሩጫ ብቻ አይደለም፣ ሁላችን ስፖንሰሮች፣ ተመልካቾች፣ ጋዜጠኞች፣ እዚህ የተገኙ ሚኒስትሮች፣ ብዙ ደጋፊዎች የነዛ ሁሉ ውጤት ነው እንደዚህ ያማረ ውድድር ላለፉት ዓመታቶች አድርገን ዓለም ላይ ተፎካካሪ ሆነን ጥሩ ሁኔታ ላይ ያለንና በጣም አድርጌ ላመሰግን እፈልጋለሁ። ሁላቸውም ከዚህ በፊት ላደረጉልን ወደፊትም ለምታደርጉን። ቅድም ክቡር ሚኒስትር አቶ መኪሩ አንድ ነገር ብሏል፣ ተቋም መገንባት ነው። ተቋም
ልክ እንደ ኢትዮጵያ አየር መንገድ ወይም ደግሞ እንደ ሌሎቹ ተቋማት ብዙ ዓመት መሻገር አለበት። አሁን 26 ደርሷል። 100 ለመሙላት 74 ይቀረዋል እና እንደምንደርስ አንጠራጠርም። በጣም ነው የማመሰግነው። መልካም ቀን